ሙስጠፋ እንዲሄድ ይለምነዋል ሙስጠፋ ደግሞ አልሄድም ብሎ ከኦዛር ጋር ከባድ ግብ ይዟል በዚህ መሃል እያንዳንዱ ነገር በዝምታ በትግስት ውስጥ ሆኖ እየተመለከተ የነበረው ሶመር ደግሞ ንዴቱን ትግስቱን ጨርሶ በፍጥነት መጥቶ ሙስጠፋን በቦክስ ብሎ መሬት ላይ ይዘረዋል ሙስጠፋ ባውኑ ግን ዝም ብሎ ስቆ አልተወም ሙስጠፋም ከወደቀበት ተነስቶ ሶመርን በቦክስ ይለዋል ሁለቱ ወንድማማቾች መደባደብ ይጀምራሉ ኦዛር መሃል ላይ ሆኖ እባካችሁ ልጆች ተው እያለ እየለመነ ልጆቹን ለማስቆም ለመገላገል ይሞክራል ሶመር ሙስጠፋን ይለዋል ሙስጠፋ ተመልሶ ሶመር ይለዋል ኦዛር እነሱን ለመገላገል ይጮሃል ይለምናቸዋል በዚህ መሃል ድንገት ሙስጠፋ ለሶመር የሰነዘረው ከባድ ቦክስ ሄዶ ኦዛር ላይ ያርፋል ኦዛር በቦክስ ተመቶ መሬት ላይ ይዘረራል ሶመር ንዴቱ ብሶበት ሙስጠፋን ዘሎ መጥቶ ይደበድበዋል ሙስጠፋም ይደበድበዋል በዚህ መሃል ከብዙ ቆይታ በኋላ ቤት ውስጥ የነበሩ ጠባቂዎች መጥተው ሁለቱን ለመገላገል ይሞክራሉ ሁለቱ ግን ከነሱ ማቅም በላይ ይሆናሉ ይደባደባሉ በመጨረሻም ከብዙ ትግል በኋላ ሶመርን ኦዛር እንደምንም ብሎ ወደ ውስጥ ወደ ቤት ይዞት ይገባል ሲቪላይም ከረፈረ ደርሳ ሙስጠፋን እንደምንም ብላ ያባበለች ወደ ቤት ይዛው ትሄዳለች ቆይ ምን ልታረግ ነበር አባዬ ምን ልታረግ ነበር እማዬ ብትኖርስ ቱርካን ብትኖርስ አሁን ምን ልፈጠር ነበር አባዬ ንገረኝ ሶመር ሁሉ ነገር በቅርቡ አስተካክላለሁ እባክህ አንተ አሁን ተረጋጋ ምንድነው ምንረጋጋው አባዬ ንገረኝ ምንድነው ምንረጋጋው እማዬና ቱርካን አሁን ቢኖሩ ምን ይፈጠር ነበር እስኪ ንገረኝ አንተ ሁሌ ነገሮችን እንዳበላሸ ነው ሶመር ልጄ እባክህ አሁን ተረጋጋ እናትና ቱርካን መጥተዋል እባክህ ተረጋጋ በቃ ሶመር ልጁን ከሚኔ ለመውሰር ልጁን ለማየት ብዙ መንገዶችን ይሞክራል ነገር ግን የቱም ማለሳካለት ብሏል በመጨረሻም ወደ ፖሊስ ጣቢያ ሄዶ አንድ ዘዴ ይዘይዳል አለቃ ለቀናት ልጅን አላየዋትም ልጅን ለማየት አልቻልኩም አሁን ደግሞ ይው ልጅ እንደታመመ ሰምቻለሁ አቶ ሶመር ፍርድ ቤት እኮ ነው ልጅቷን ለእናቷ እንድትሰጥ ያዘዘው አንተ ደግሞ ህግ መጣስ እንዳረሳ ያቺን ህፃን ልጅ ከእናቷ መደበቅ ትልቅ ጥፋት ነበር አሁን ልጅ ታማብኛለች ልጅ ማየት ይኖርብኛል ልጅን ከኔ እንደወሰዳችሁ ወስዳችሁ ለሷ እንደሰጣችሁ ልጅ የት እንዳለች ንገሩኝ ልጅ እንደወሰዳችሁ ልጅን መልሱልኝ አቶ ሶመር ምንድነው የምትለው ልጅን አንተ ራስ አይደለም እንዴ ለእናቷ የመለስካት ምን እናንተ አይደላችሁም ለሚኔ ልጅቷን የሰጣችኋት አቶ ሶመር እኛ በዚህ ጉዳይ የለንበትም ሶመር በሰማው ነገር እየተደናገጠ ሁሉን ነገር ያብሰለሰለ ወደ ቤት ይደርሳል ማን ይህንን ነገር ያደርጋል እያለ ሁሉን ነገር መለስ እያለ ያስታወሰ መለስ ብሎ የሚያስባቸው ነገሮች ሁሉ ቱርካን እንዲጠረጥር ያስገድዱ ነበር ቤቱን ሙሉ አንድ ነገር ካገኘው ብሎ እየፈለገ የቱርካንን ቦርሳ ሲያራግፍ ሚኒ ለቱርካን የሰጠቻት አድራሻ ስልክ ቁጥር ያለበትን ወረቀት ይመለከታል ወዲያውን ወረቀቱን አንስቶ በላዩ ላይ ባለው ስልክ ቁጥር ይደውላል ሄሎ ማልበል ሄሎ ሶመር በመጨረሻም ልጁን ለሚኒ ያስረከበችው ቱርካን እንደሆነች ያቃል ቱርካን ከሻወር ቤት ስትወጣ ሶመር በዛ ስልክ ላይ ደውሎ የሚኒን ድምጽ ያዳመጠ ነበር ቱርካን የሚኒን አድራሻ ሶመር እንዲያዘ ስትመለከት ሁሉ ነገር እንደታወቀባት ይገባታል ሶመር ላስረዳ ቱርካን ምንም አትበይ ምንም አትናገሪ አምኜሽ ነበር ከራሴም ከማንም በላይ አምኜሽ ነበር ቱርካን አምኜሽ ነበር አንቺ ግን ካርሽኝ ልጄን ለዛች ሰይጣን አሳልፈሽ ሰጠሽ አንቺ ግን ዋሸሽኝ ቱርካን ከዳሽኝ ሶመር እባክህን ተረዳኝ ችግር ውስጥ ገባለህ ብዬ ስላሰብኩ ነው ሶመር እባክህን ይቅር በለኝ አጥፍቻለሁ ሶመር ዝም በይ ቱርካን ዝም በይ ምንም የመናገር መብት የለሽም አንቺ ልጅ እንደማትወልጂ ዶክተሩ እንደተናገረ ታውቂያለሽ ለምን ቱርካን ለምን እና ለምንድነው ለሚኔ ልጅን አሳልፈሽ የሰጠሽው ልጄን ነጠቅሽብኝ ልጄን ወሰድሽብኝ ቱርካን ሶመር እባክህን ተረዳኝ ሶመር እየተናደደ ቱርካንን ጥሎ ሲወጣ በር ላይ ሩቻንና ኦዛር ሁሉን ነገር በር ውስጥ ተደብቆ እያዳመጡ ነበር ሶመር ልጄ ሶመር ቆይ አንቺ ምንድነው ሐሳብሽ ልጅቷ እዚህ ያለች ልጅቷ በፍጹም የትማትሄድ እያልሽ ነበር አሁን ልጅቷን አሳልፈሽ ለምን የሰጠሽ ቆይ ሐሳብሽ ምንድነው ቆይ አንቺ ሐሳብ ልጅን ማበሳጨት ነው ወይስ ይሄንን ትዳር ማፍረስ ቆይ ምንድነው ሐሳብሽ ሶመር በብስጭት ከቤት ወጥቶ መኪናውን እያፈጠነ ይነዳል ኦዛር አባቱ ደግሞ ከኋላው ይከተላል ሶመር እባክህን አቁም ሶመር መኪናውን አቁም እባክህን ኦዛር ከሶመር ኋላ እየተከተለ መኪናውን እንዲያቆም ክላክስ ያደርግለታል ሶመር ግን ኦዛርን አባቱን እየሰማ አልነበረም ኦዛር ከኋላው እየተከተለ ሶመር መኪናውን በፍጥነት እየነዳ ድንገት ግን ሶመር መኪናውን ከመጠን በላይ ሲያፈጥነው መኪናው መንገዱን ስተወጥቶ ሶመር ከዛፍ ጋር ይጋጫል ሶመር ልጄ ሶመር ደህና ነህ
ሆስፒታል መሄድ ይኖርብናል። ልጄና ወደ እኔ መኪና ግባ። ደህና ነኝ አባዬ፣ የትም መሄድ አልፈልግም። ደህና ነኝ። ልጄን ማፈላለግ ይኖርብናል። ልጄ ወዳለችበት ቦታ እንሂድ አባዬ። ሶመር ልጁን ፍለጋ ከአባቱ ኦዛር ጋር ሆኖ ሚኒ አርፋለች ወደ ተባለበት ሆቴል ሲያመራ ከጥቂት ደቂቃዎች በፊት ከሆቴሉ እንደወጣች ይነገረዋል። እየተበሳጨና እየተናደደ ወደ ቤት ይመለሳል። ቱርካን አጥፍቻለሁ ብላ ሶመርን ደጋግማ ይቅርታ ጠይቀዋለች። ሶመር ግን ይቅርታ አያደርግላትም፣ ፊት ነስቷታል። ጠዋት ላይ ቱርካን ከመኝታዋ ስትነቃ ሶመር ከጎኗ አልነበረም። ሶመር እያለች እየተጣራች ወደ ሳሎን ስትወርድ ሶመር ሳሎን ሶፋ ላይ ነበር ያደረው። ሶመር እባክህ እንደዚህ አትጨክንብኝ። እኔ ጥሩ ነገሩን ስላሰብኩ ነው ሶመር እንደዛ ያደረኩት። አንተ ችግር ውስጥ እንዳልገባ ስለፈለግኩ ነው። እባክህ ይቅር በለኝ። ቱርካን እባክሽን ተይኝ። ብቻዬን መሆኑን ፈልገው። በቃ ተይኝ ብቻዬን። ቆይ ሶመር ከዚህ በላይ ምን ላድርግ? አጥፍቻለሁ ይቅር በለኝ አልኩኝ። ያረኩትም ነገር ክፋትን አስቤ አይደለም። ሶመር እኔ ስንት ነገር ስትበድለኝ ይቅር ብዬ አልነበርም? እዚህ ቤቱ ስንት ስቃይ አይቼ ነበር። ንገረኝ። እናቴ በር ዘግታብኝ አንተ በሌለህበት ቤት ብቻዬን ስሰቃይ አልነበረም? ስንት ጊዜ አስከፍተኛል። ስንት ጊዜ ልቤን አድምተህ ነበር ሶመር። በአንተና በእናትህ ምክንያት ቤተሰቤም እኔም ተዋርደን አልነበረም? ሁሉን ነገር እኮ አልፌ ይቅር ብያለሁ። ቆይ እኔ ምን አድርጌ ነው እንደዚህ የምትጨክንብኝ? ነፍስ ነው እንዲህ ያጠፋሁት? ሶመር ለምንድን ነው እንደዚህ የምትሆንብኝ? አዎ ቱርካን አንቺ ልክ ነሽ። ከአንዴም ከሁለቴም በላይ ይቅር ብለሽኛል። እኔም ይቅር ማለት ይኖርብኛል። ቱርካን አይኗን እንደጨፈነች ሶመርን ለመሳም ወደ ሶመር ስትጠጋ ሶመርም እሷን የሚስም መስሎ ዞር ይላል። አንቺ እምነትን የሰበርሽው ክደሽኛል። ካጂ ነሽ አንቺ። ቱርካን በንዴት በጥፊያ አጠናክረው እንደፈለግ መሆን ትችላለህ ብላ እያለቀሰች ወደ በረንዳው ጋር ትሄዳለች። ሶመር ግን በሷ ለቅሶም አልተመለሰም። ልብሶቹን ወደ ሻንጣ ውስጥ አድርጎ ሻንጣውን ይዞ ከቤት መውጣት ይጀምራል። ልጄ ሶመር ወዴት ነው የምትሄደው? ከናንተም ከዚህ ቤት መራቅ አለብኝ። ከዚህ ርቄ ሄዳለሁ። ልጄ እባክን ሁሉ ነገር ይስተካከላል። እባክን አዳምጠኝ ልጄ፣ እባክን እዚህ ቆይ። ሚኒን እናገኛታለን። ልጄንም እናገኛለን። እባክን ልጄ። ማዬ አንቺን ብትሆኝ ዋሽተሽኛል። ቱርካን ልጄን ለሚኒ እንደሰጠች እያወቅሽ ዝም ብለሽኛል። ዋሽተሽኛል ማዬ። ሶመር ሚኒን እናገኛታለን። ልጄንም ወደ አንተ እናመጣለን። እባክን በእኔ እመነኝ ልጄ፣ ቃል ገባለሁ። ኪራዝን እየመጣለሁ። እባክን ልጄ። ሶመር ለሩቻን ምንም መልስ ሳይሰጣት ጥሏት ይሄዳል። ሩቻን በንዴት እየጋለች ወደ ቱርካን ጋር ትመጣለች። ቱርካን ቆይ ምንድነው ሐሳብሽ? ልጄ በንዴት እንዲያብር ነው የፈለግሽው? ሶመር በአንቺ ምክንያት እንዲያብር ነው ሐሳብሽ? ቆይ ምንድነው ዓላማሽ? ወይዘሮ ሩቻ ሁሉ ነገር አንቺ ጥፋት ነው። ሚኒን እዚህ ቤት ስታመጪ ሁሉም ነገር መበላሸት የተጀመረው የዛኔ ነው። አንቺ ባለጌ አፍሽን ዝጊ። ሩቻን ረፍ እንጂ ምን እያረግሽ ነው? ሩቻን ይኸውልሽ ተረጋጊ። በዚህ ሁኔታ አይደለም ነገሮችን የምናስተካክለው። ሩቻን ተረጋጊ። ሁላችሁም የተረገማችሁ ናችሁ። ሩቻን ውዴ ተረጋጊ፣ እባክሽን ተረጋጊ። አንተ ሁሉ ነገር በአንተ ነው የመጣው። አንተ ቤተሰብን ልጅን ዞር ብለህ ምን እንደተፈጠረ ተመልከት። ሁሉ ነገር ያንተ ጥፋት ነው። ሶመር እንደዚህ ሆኖ በአንተ ምክንያት ነው። ዛሬ ክሪስማስ ነው፣ አዲስ ዓመት። ለቱርካን ቤት በዓሉን ለማክበር ሁሉም ቤተሰቡ ሽር ጉድ እያለ ነው። ቱርካንም ሶመር የሌለበትን ትልቁን ቤት ጥላ ከእህቶቿ ከእናት ከአባቷ ጋር አዲሱን ዓመት ለማክበር ተሰብስባለች። ሶመር ከቱርካን ጋር ተጣልቶ እናቱን አሻፈረኝ ብሎ ከእናቱ ጋር ተኮራርፎ ከቤት እንደወጣ ሲከፋው የራሱን ጊዜ ለማሳለፍ ሲፈልግ ወደሚሄድበት ጫካ ውስጥ ወደሚገኘው ቤት ሄዳል። ነስሪና ሳዲቅ ሁሉንም ሰው እነሱ ቤት መጥቶ በዓል እንዲያከብሩ ጥሪ አድርገዋል፣ የሶመርን ቤተሰብ ጭምር። ሁሉም ግን ቱርካንን ሶመር የታለ መቼ ነው የሚመጣው እያሉ በጥያቄ እያጨናነቋት ነው። ቤተሰቡ በጠቅላላ በሳቅ በጨዋታ በዓሉን እያከበረ ቱርካን ብቻዋን ትክዝ ብላለች። የቱርካንን መከፋት ያወቀው መሱት ብቻ ነበር። እህቴ እንኳን አደረሰሽ። መሱት ውዴ እንኳን አብሮ አደረሰን። ደህና ነህ እህቴ? ላንቺ ስጦታ አለኝ። ለኔ? አዎ ላንቺ። አዎ ይሄው። መሱት በጣም ደስ የሚል ስጦታ ነው።
በትንሽ በትልቁ ከሩቻን ጋር መጨቃጨቁ የሰለቸው ኦዛር ደግሞ ብቻውን ወደ ቱርካን ቤት ይመጣል። እሱ መጥቶ ብዙም ሳይቆይ ደግሞ በቱርካን ጥሪ አማካይነት ሲቪላይ ከልጇ ከሙስጠፋ ጋር ትመጣለች። ሙስጠፋና ሲቪላይ ሁሉንም ቤተሰብ ይተዋወቃሉ። ኦዛር ሲቪላይን ሲመለከት እንደ መደንገጥ ይላል። ታላቅ ወሮቿ ክብሯን ጠብቃለሁ ብላ በዙሪያ ብዙ ነገር ብትሰበስብም ነገር ግን በክብሯና በገንዘቧ ሰው መሰብሰብ አልቻለችም። እነ ቱርካን ቤት ሁሉም በደስታ ባሉን እያከበረ ነው። በዚህ መሃል ለፋቲ ከጀርመን ስልክ ይደውልለታል። ስልኩ ትልቅ የምስራችና አንድ ትንሽ መርዶ ያዘ መልእክት ነበረው። የምስራቹ ሞታለች የተባለችው ልጅ እንዳልሞተችና የሞት አፋፍ ላይ እንዳለች እስትንፋሷ አሁንም ድረስ እንዳለ መጥፎውና አሳዛኙ ዜና ደግሞ ሳዲቅ ለልጁ ኩላሊቱን ለመስጠት የሳዲቅ ኩላሊት ለልጁ ይሆናል አይሆንም የሚለውን ነገር ለማጣራት የተመረመረው ደም በመጨረሻም ውጤቱ ደርሶ የሳዲቅ ኩላሊት ለልጁ እንደማይሆን ይነገረዋል። ሙስጠፋ መደሰት ወይስ መከፋት እንዳለበት ግራ እየተጋባ ቁጭ ብሎ እያለቀሰ ያለ ድንገት ዶኑሽ ከኋላው ትመጣለች። አጎቴ ይሄን እንካ፣ በዚህም ባንጥረግ ልጄና ቻርሊ ታመመችው። ልጄ ነቻው ትላንትና ሞታለች ተብላ ነበር። ዛሬ ግን እንዳለች ሰማው። ልደሰት ልዘን ማውቆ ነገር የለም። ወንድሜ ሳዲቅ ለሷ ኩላሊቱን ሊሰጥ ነበር፣ ግን ደግሞ የሱ ኩላሊት ለልጄ እንደማይሆን አሁን ደውለው ነገሩኝ። እሺ ምንድነው ማረገው? አሁንም ልጄ መቼ ነው የምትሞትብኝ እያልኩ መጨነቅ ነው ያለብኝ። ምንድነው ማረገው? አጎቴ አንተ አትዘን፣ ምንም አታስብ። የኔ ኩላሊት ለሷ የሚሆን ከሆነ እኔ እሰጣለሁ። እውነትሽን ነው ልጄ፣ የወንድሜ ልጅ እውነትሽን ነው? አዎ እሰጣታለሁ። ተመርምረን ኩላሊቴ ለሷ የሚሆን ከሆነ እኔ እሰጣታለሁ። አንተ አትዘን። በእውነት አንቺ በጣም የተባረክሽ በጣም ጥሩ ልጅ ነሽ። ታላቅ ወሮቿ ትልቁ ቤት ውስጥ ብቻዋን ቀርታ ብዙ እያሰበች ብዙ እያወጣችና እያወረደች በመጨረሻም ክብሬ ነው ብላ የምትኩራራበትን ነገር ሁሉ እርግፍ አርጋ በዓሉን ለማክበር ወደ ቱርካን ቤት ትመጣለች። ቤተሰቡ በጠቅላላ በሩቻን መምጣት ይደናግጣል፣ ይገረማል። ሶመር ጫካ ውስጥ ያለው ቤት ውስጥ ብቻውን ቁጭ ብሎ በሐሳብ ተውጦ ትክዝ ብሏል። ሚኔም ብትሆን ለብቻዋ ቀርታለች። ሚኔ ከልጇ ጋር ለብቻዋ መቅረቷ ሲያሳስባት ልጇን በመጠቀም ከሶመር ጋር በዓሉን ለማሳለፍ ወደ ትልቁ ቤት ትደውላለች። አይላ እኔ ነኝ፣ ሚኔ ነኝ። ምን ፈለግሽ ደግሞ? ሶመር የለም እንዴ? ሶመርን ፈልጌ ነበር። ደግሞ ምን ፈለግሽ? ምን ቀረሽ ከሶመር? በበዓል ቀን ቤተሰቡን ሙሉ በጠበትሽ። ሶመር በበዓል ቀን ከቱርካን ጋር ከቤተሰቡ ጋር ተጣልቶ በአንቺ ምክንያት ሶመር ሻንጣውን ይዞ ከቤት ወጥቷል። በአንቺ ምክንያት ሶመር ከቤት ወጥቷል ነው የምትይኝ? አዎ በአንቺ ምክንያት ከቤት ወጥቷል ሶመር። በአንቺ ምክንያት። ኦ ይሄ በጣም ጥሩ ዜና ነው። ኪራስ ልጄ አሁን ወደ አባትሽ ጋር እንሄዳለን። አባትሽ ብቻውን መሆን ሲፈልግ ወደሚሄድበት ቦታ እንሄዳለን። ወደ ጫካ ቤቱ እንሄዳለን። አዲሱን ዓመት ከአባትሽ ጋር ሆነን እናሳልፋለን። እነ ቱርካን ቤት ሁሉም ደስተኛ ሆኖ ቱርካን ግን በሐሳብ ጭልጥ ብላ ትክዝ ማለቷን የተመለከተው ኦዛር ደግሞ ልጄ ቱርካን በትዳር መሃል እንደዚህ መጋጨት ይኖራል። አንቺ ግን እንደዚህ መሆን የለብሽም። አሁን በዚህ ሰዓት እዚህ መሆን የለብሽም። ባልሽ ሶመር ምንም ቢከፋብሽ ቢያዝንብሽም ከጎኑ መሆን ያለብሽ። አላቅም በዚህ ሰዓት ከሱ ጋር መሆን እንዳለብኝ አምናለሁ፣ ነገር ግን የት እንዳለ እንኳን አላቅም። እኔ ቱርካን አንቺ በዚህ ሰዓት ከሶመር ጎን ለመሆን ዝግጁ ከሆንሽ አዲሱን ዓመት ከባልሽ ጋር ደስ በሚል ሁኔታ ለማሳለፍ ከፈለግሽ አድራሻውን እኔ እሰጣሻለሁ። ኦዛር ሶመር ያለበትን አድራሻ ለቱርካን ይሰጣታል። ቱርካን ምንም ጊዜ ሳታባክን ሶመር ወዳለበት ጉዞ ትጀምራለች። ሹፌር እባክን አፍጥነው እባክን። ኪራስ ልጄ ዛሬ ከአባትሽ ጋር ነው አዲሱን ዓመት የምናሳልፈው። ምንም አታስቢ፣ ደስተኛ ትሆኛለሽ። ሚኔም ሶመር የሚፈልጋትን ልጁን ይዛለት ሶመር ጋር በዓሉን ለማሳለፍ ወደ ሶመር ጋር እያመራች ነው። ቱርካንም ለአንዴና ለመጨረሻ ጊዜ ሶመርን ይቅርታ ለመጠየቅ በዓሉን ከሱ ጋር ለማሳለፍ ወደ ሶመር ጋር እያመራች ነው።
ሰላም ውድ ቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ ክፍል 60 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን እንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ ግን በየዕለቱ ወደ እናንተ ጋር እንዲደርስ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችን ጨምሮ የወፍ ጎጆ ተወዳጁን ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ይህንን ቪዲዮ ላይክ ማድረግ በፍጹም እንዳይዘነጋ። በአጠቃላይ ቪዲዮዎቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።